ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እኔም በጣም ደስ ይለኛል አቤ ተወልጄ ባደኩበት ቸርች ማገልገል በመቻሌ ጌታን አመሰግናለሁ። አሁን አቤ ሲለን እንደነበረው ባለፉት 2 ሳምንታት የጀመርነውን የፊልጵስዩስ መልእክት ነው አብረን ዛሬም የምናየው። ከኔ ጋር ደግሞ ዛሬ የምንቆየው ምዕራፍ 3 ላይ ይሆናል ማለት ነው። የምንችል ሰዎች ቆመን ከፊልጵስዩስ ምዕራፍ 3 ጥቂት ቁጥሮችን አብረን እናነባለን። የፊልጵስዩስ መልእክት ምዕራፍ 3 ከቁጥር 1 ጀምረን እስከ ቁጥር 11 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ስለተባረከ ማለዳ በፊትህ ስላገኘነው ዕድል ዳግም ተገናኝተን ተሰባስበን በቃል ማዕድ ዙሪያ እንድንቀመጥ በፊትህ እንድናመልክህ እንድንቀኝልህ እንድንጸልይ በህብረት ዕድል ስላገኘን እናመሰግንሃለን። ጌታችን ኢየሱስ ራስህን አሳልፈ ስለሰጠህን ስለሞትክልን ሞትን ደግሞ ድል አድርገህ ስለተነሳ ህይወታችን ከዚህ የተነሳ ትርጉም ስላገኘ እናመሰግንሃለን። ጌታ ሆይ ይህንን ቅዱስ ቃልህን ስንከፍት ስላንተ ነው የምንነጋገረው። ጌታ ሆይ አንተን በቃልህ ብርሃን መመልከት እንድንችል ጌታ ሆይ ደግሞ ራሳችንን መመልከት እንድንችል ለክብርህ በሚሆን ኑሮ ደግሞ ጌታ ሆይ ከቃልህ የተነሳ እንድትቀይረን እንድትለውጠን እጸልያለሁ። ሁሉ ላንተ ክብር ይሁን። እንወድሃለን በጌታ በኢየሱስ ስም አሜን። እንዴት አደራችሁ? በድጋሚ እግዚአብሔር ይመስገን። እንግዲህ ባለፉት 2 ሳምንታት የፊልጵስዩስ መልእክትን መመልከት ጀምረናል በቤተክርስቲያናችን። ያው ጥልቅ የሆነ ጥናት ማድረግ አንችልም ካለን ጊዜ አንፃር፣ ግን እንደው ሰርቬይ ነው የምናደርገው፣ ዳሰሳ ነው የምናደርገውና ባለፉት 2 ሳምንታት ሁለቱም ምዕራፎች ተመልክተናል። ዛሬ ምዕራፍ 3ንም እንዲሁ ቶሎ እያልን እንሄዳለን እና የፊልጵስዩስ መልእክትን ከዚህ በፊትም ሲነገረን እንደነበረው በዚህ መድረክ ጳውሎስ በእስር ላይ እያለ በተለይ በሮማ አካባቢ ሆኖ እንደጻፈው እንደሚገመት የፊልጵስዩስ አማኞች የፊልጵስዩስ ቅዱሳን ለጳውሎስ አገልግሎት ለጳውሎስ የወንጌል ሩጫ እጅግ ከፍተኛ የሆነ ድጋፍ ያደርጉ እንደነበረ ተነጋግረናል። ከሌሎች የጳውሎስ መልእክቶች በተለየ ፖዚቲቭ የምትሉት መልእክት ነው። ኦፍ ኮርስ ችግር የሌለበት ቸርች የለም፣ ችግር የሚጠፋበት ዘመን የለም ጌታ ኢየሱስ እስኪመጣ ድረስ። ግን ጳውሎስ ከጻፋቸው መልእክቶች ውስጥ የሆነ ሻል ያለ በጣም መልካም በሆነ መንፈስ የተጻፈ ነው። አብዛኛው መልእክት
በጣም ኃይለኛ ችግር እየተፈጠረ አረ ስለ እግዚአብሔር ይያለ ነው ጳውሎስ የሚጽፈው። አረ ተው አረ ስነ ስርዓት እንደዚህ አይነት ነገር ተሰምቶ አያውቅም እንኳን በእናንተ በዓለም እንኳን ያልተሰማ ነገር ነው እያደረጋችሁ ያላችሁ ተመለሱ ይበዛዋል የጳውሎስ መልእክቶች ተክሳስ ይበዛዋል። የፊልጵስዩስ መልእክት በአይነቱ ለየት ያለ ነው። የማበረታታት የማጽናናት ደግሞም የማመስገን እጃቸውን ከፍተው ያላቸውን ሁሉ ለወንጌል ሥራ ሰጥተዋል። እንደውም ጳውሎስ ይላቸዋል ማሰቡንስ ለኔ ታስቡ ነበር የሆነ ጊዜ ትረዱኝ ነበር አቁማችሁ ነበር ግን አለመመቻቸት እንጂ ይገባኛል ይላቸዋል። ይገባኛል በመልካም ልብ እንደምትመለከቱኝ ይገባኛል በጣም ስለናንተ ጌታን አመሰግናለሁ ብሎ በምስጋና የተሞላ መልእክት ነው። አሁን ቁጥር 3 ምዕራፍ 3 ቁጥር 1 እንኳን ስናነብ በቀረው ወንድሞቼ በጌታ ደስ ይበላችሁ በጣም የምንወዳቸው የለመድናቸው ጥቅሶች ራሱ ያሉት ፊልጵስዩስ ውስጥ ነው አይደል? በጌታ ደስ ይበላችሁ ደግመን ምን ጠቅሰው ማለት ነው ለኔ ሕይወት ክርስቶስ ሞትም ጥቅሜ ነው ማንም የራሱን አይመልከት የባልንጀራውን ደግሞ እንጂ በክርስቶስ ኢየሱስ የነበረ ያሳብ በእናንተ ዘንድ ደግሞ ይሁን። እግዚአብሔር እሱን ያለልክ ከፍ አደረገው ከስሞችም ሁሉ በላይ የሆነውን ስም ሰጠው ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ደግሞ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ። እነዚህ የምናውቃቸው በጣም የምንወዳቸው ጥቅሶች ፊልጵስዩስ ውስጥ ደጋግመው ይገኛሉ። በእያንዳንዱ ቁጥር ላይ ጥልቅ የሆነ የእግዚአብሔር ጥበብ ተገልጧል እና ባለፉት 2 ምዕራፎች ውስጥ ጳውሎስ የተለያዩ ነገሮችን ተናግሯል። በምዕራፍ 1 ላይ እንዴት የወንጌል ተጋድሎ መሳተፍ እንዳለባቸው ያበረታታቸዋል መልካም አድርጋቸዋል ግን ደግሞ እኔ በእስርም ሆኜ በርቱ ደግሞ የተጠራችሁት በጌታ እንድታምኑ ብቻ ሳይሆን ለጌታ መከራ እንድትቀበሉ ነው። ጳውሎስ የራሱን ሕይወት ለነሱ ያጋለጠላቸዋል። እኔ አሁን የምኖርበትን ኑሮ አውቀዋለሁ ለኔ እውነተኛው ጥሪ ለኔ እውነተኛው ፍላጎቴ ከጌታ ጋር መሆን ነው ነገር ግን ለናንተ ጥቂት ማስፈለጌ እንደማይቀር አስባለሁ የምኖረው ለናንተ ነው እንጂ ለወንጌል አገልግሎት ነው እንጂ ለኔ የሚሻለኝ ገብቶኛል ብሎ ጳውሎስ በምዕራፍ 1 ላይ ይነግራቸዋል። በጳውሎስ ውስጥ ያዩት ራስን የሚያሰጥ ፍቅር ነው ራስን የሚያስተው ፍቅር ነው ለማ ሲባል ለኢየሱስ ሲባል ለወንጌል ሲባል። እሱ ብቻ አይደለም ጳውሎስ አይደለም ትልቁ ምሳሌ ጌታችን ኢየሱስ ክርስቶስ በምዕራፍ 2 ላይ በመካከላቸው የነበሩ ግጭቶች አሉ በቀጣይ ሳምንትም ይነሳል ምዕራፍ 4 ላይ ተመለከቱታላችሁ። በፊልጵስዩስ ቤተክርስቲያን ውስጥ ምንም ብዙ መልካም ነገር ቢኖር ግጭት የማይጠፋበት ቦታ የለምና አንዳንድ የሐሳብ ግጭቶች አንዳንድ መለያየቶች በወገኖች መካከል ያለ ቁርሾ አለ። ስለዚህ ጳውሎስ እባካችሁ በአንድ ሐሳብ ተስማሙ ደስታዬን ፈጽሙልኝ እያለ ይለምናቸዋል። ሲለምናቸው ግን ሞቲቬት የሚያደርጋቸው በትዕዛዝ በሕግ ሥርዓት አይደለም ኢየሱስ ያደረገላቸውን በማስታወስ ወገኖቼ የኔና የናንተ ክርክር ይላቸዋል ጳውሎስ የኔና የናንተ ክርክር እኮ ለኔ መልካሙ የትኛው ነው ለኔ የሚሻለው የትኛው ነው። ድሮ ማስታወቂያ ነበር አይደል ምርጡን ለልጆች ምርጡን ለህፃናት ይባል ነበር። አሁን ትልልቁም ሰው እንደዛ ሆኗል አይደል ምርጡ ለኔ ነን። ክርክራችን ጥላችን የሚመጣው ከዛ ነው ሁላችንም ምርጡን እንፈልጋለን። ጳውሎስ እንደዚህ ይላቸዋል ግድ የለም አንድ ምርጡን የጣለ ላሳያችሁ ዋናውን የጣለ ምን ማለት ነው እኔና እናንተ የማይገባንን ነው የኔ ይሁን የምንለው እሱ የሚገባውን ስፍራ ነው የለቀቀው። ያ ነው የህይወታችሁ ምሳሌ ያ ነው የህይወታችሁ መሰረት። እንዴት ነው በክርስቲያኖች መካከል ግጭት ሲከሰት መለያየት ሲከሰት በምን አይነት መንፈስ ነው የሚፈታው ከተባለ ሩሩ የሆነውን ኢየሱስን በማሰብ ሩሩ የሆነው ጌታችን ኢየሱስ ክርስቶስ ምን አደረገ ከተባለ ጥሎ መጣ ክብር ጥሎ መጣ ለመዋረድ መጣ። በጣም በሚገርማችሁ ሁኔታ ጳውሎስ እየወረደ ነው የሚቀጥለው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። እሱ ብቻ ሳይሆን ሰው ለመሆን ራሱን ለማዋረድ እሺ አለ። ሰው ብቻ ግን አይደለም የሆነው ለመሞትም እሺ አለ ለመዋረድ እሺ አለ ለመሞት ብቻ አይደለም የመጨረሻ ተራ የሚባለው የመጨረሻ አስቀያም የሚባለው ሞት ለመሞት እንኳን እሺ አለ። ታዲያ ወገኖቼ ይላቸዋል ጳውሎስ
በዚህ በኢየሱስ በመተከተሉት በኢየሱስ ውስጥ የነበረው የሐሳብ በማን ውስጥ ይሁን ዛሬ በእናንተ ውስጥ ይሁን ለዛ ነው እግዚአብሔር ኢየሱስን ያለ ልክ ከፍ ያደረገው ማንንም ሊደርስበት በማይችል የክብር ስፍራ ላይ ያስቀመጠው ዛሬ በኢየሱስ ላይ ሰዎች ሊያላግጡ ይችላሉ ዛሬ በኢየሱስ ስም ላይ ብዙ ቀልድ ልትሰሙ ትችላላችሁ በኢየሱስ ጌትነት ላይ ብዙ ወሬ ብዙ ሐሳብ ሊረጭ ይችላል በመድር ላይ ሊዘራ ይችላል ወገኖቼ አንድ ቀን ግን ይመጣል እስከ ዛሬ ሲያላግጥ የነበረ ሁሉ ኢየሱስ ጌታ ነው የሚልበት ቀን ይመጣል ኢየሱስ ጌታ ነው እኮ መባሉ አይቀርም በነገራችን ላይ መባሉ አይቀርም ልዩነቱ እኔና እናንተ ስንል ለህይወት ሆኖልናል አንድ ቀን ግን አማራጭ የሌለበት ቀን ይመጣል ምላስ ሁሉ ማለት ምን ማለት ነው ምላስ ሁሉ ማለት ነው ጉልበት ሁሉ ማለት ነው የሚንበረከክበት ቀን ይመጣል ለጌታችን ለኢየሱስ ክርስቶስ ይንበረከካሉ ኃያላን ይንበረከካሉ አሸናፊዎች ይንበረከካሉ በዘመናችን አስፈሪ የተባሉት ሁሉ ይንበረከካሉ ጌታችን ኢየሱስ ክርስቶስ በክብር ይገለጣል ይንበረከካሉ ይህንን ትሁቱን ኢየሱስ ያሳያቸዋል ጳውሎስ ይህ ብቻ አይደለም በእነሱ መካከልም ያሉትን ትሁታን አገልጋዮች ያሳያቸዋል ስለ አፍሮዲጡ ይነግራቸዋል እንግዲህ አፍሮዲጡ የሚባለው አገልጋይ ባለፈው ሳምንት ተነስተዋል የፊልጵስዩስ ከተማ አገልጋይ ነው የፊልጵስዩስ ቅዱሳን ለጳውሎስ የሚያስፈልገው ነገር በእጁ አድርገው የላኩት ወንድም ነው ግን ታሞ ለሞት ቀርቦ ጳውሎስ ሐዘን በሐዘን ላይ እንዳይደረብብኝ እግዚአብሔር ማረልኝ ይላቸዋል እግዚአብሔር ማረው ደግሞም እናንተ መታመሙን ስለሰማችሁ ይተክዛል አይገርማችሁ ይተክዛል ይህ የኢየሱስ ሕይወት የገባው አገልጋይ ነው ይተክዛል የፊልጵስዩስ ሰዎች በእኔ ሕመም ምክንያት ይጨነቃሉ ብሎ ይተክዛል ግን ደግሞ እንደምልከው ተስፋ አደርጋለሁ ያለ በምዕራፍ 4 ላይ ደግሞ ይነግረናል ጳውሎስ ስለ አፍሮዲጡ ብቻ ሳይሆን ስለ ጢሞቴዎስም ይነግራቸዋል ጳውሎስ ስለ ራሱ ያነሳው ለወንጌል አገልግሎት እንዴት መኖር እንዳለባቸው ሊያነሳሳቸው ስለፈለገ ነው ደግሞም በጌታችን በኢየሱስ ክርስቶስ ሕይወት ውስጥ የተገለጠውን ያንን ትህትና ያንን ፍቅር ያንን ዝቅ ማለት በማሳሰብ በመካከላቸው በመልካም መንፈስ በመልካም ግንኙነት አብረው እንዲኖሩ ሲያሳስባቸው እንመለከታለን ደግሞ ጠማማ በሆነ ትውልድ መካከል እግዚአብሔርን እያሳዩ እንደ እግዚአብሔር ልጆች እንዲመላለሱ ሲያሳስባቸው አይዟችሁ ከናንተ ጋር እኮ እንዲህ የሚያገለግሉ ወንድሞች አሉ ጢሞቴዎስን ተመልከቱት አፍሮዲጡን የወንጌል አገልጋይ ተመልከቱ ብቻችሁን አይደላችሁ እኔንም ተመልከቱ በእናንተ አገልግሎት ውስጥ ሕይወቴ እንኳን ቢያልፍ ደስ ይለኛል እናንተን በማገልገል ውስጥ ይላቸዋል ብዙ መልካም ምሳሌዎች ከበዋቸዋል ወገኖቼ ብቻችንን አይደለም እኔና እናንተ አሁን 21ኛ ክፍለ ዘመን ላይ ያለነው ጳውሎስ ይህን መልእክት የጻፈው በአንደኛ ክፍለ ዘመን ነው ያለፉትን 21 ክፍለ ዘመናት ቤተክርስቲያን አልፋለች በብዙ መንገድ ውስጥ አንዳንድ ጊዜ ራሳችንን ከጌታ ጋር ስናገኘው በቅዱሳን ህብረት ውስጥ ስናገኘው እኛ የመጀመሪያ ክርስቲያኖች የሆንን ይመስለናል አንዳንድ እኛ የሚጨንቀን እኛ የሚያሳስበን የጽድቅ ጉዳይ እኛ የሚያሳስበን የጌታ ነገር ሌላው የማያሳስበው ሌላው በቃ ያላለፈበት ይመስለናል ወገኖቼ ብቻችንን አይደለንም አሉ ቅዱሳን ተከበን ነው ያለነው በቅዱሳን ህይወት በቅዱሳን ምሳሌነት የተከበበ ኑሮ ነው የምንኖረው እኛ እንኳን ጌጃ ውስጥ ነው አይደል ያለነው ባለፈውም ደቤ ሲለን ነበር በመጀመሪያ የፊልጵስዩስ መልእክት ትምህርታችን ላይ ስለ ወንጌል ተጋደሉ ስለ ወንጌል ገንዘባችሁን ስጡ ስለ ወንጌል ዋጋ ክፈሉ ሲባል የኛም ቤተክርስቲያን ምሳሌ ነች ብዙ ቤተክርስቲያናትን ተክላለች ብዙ አባቶች ስም እየጠራን ብንቀጥል የማንጨርሳቸውን አባቶች ቤተክርስቲያናችን አፍርታለች ለወንጌል ብዙ ዋጋ የከፈሉ ተከበን ነው ያለነው ምሳሌ የሚሆኑ ሰዎች ወደ ግራ ወደ ቀኝ ብናይ አናጣም እግዚአብሔር ስለሰጠን ሰዎች የተባረከ ይሁን የፊልጵስዩስ ሰዎች ጳውሎስ አላቸው አፍሮዲጡ አላቸው ጢሞቴዎስ አላቸው ሌሎች ብዙ ቅዱሳን አሏቸው እኛንም ለብቻችን ያልተውን ጌታ ስሙ ይባረክ ምሳሌዎችን የሰጠን እያየን የምንበረታባቸው ሰዎች እግዚአብሔር ስለሰጠን ስሙ የተባረከ ይሁን እንግዲህ በዚህ 10 ደቂቃ ውስጥ ያደረኩት 2 ሳምንት ለቀራችሁ ሰዎች እንደው ትንሽ እንዳንጠፋፋ ብዬ ነው ቀጣይ ሳምንት እንዳትቀሩ አደረ ምዕራፍ 3 ከሁለቱ የመጀመሪያዎቹ ምዕራፎችና
ምናልባት ከአራተኛው ምዕራፍ ትንሽ ለየት ያለ ከለር ይዛል። ቅድም እንዳልኳችሁ የጳውሎስ ብዙዎቹ መልእክቶች በቤተ ክርስቲያኖች ውስጥ የሚከሰቱ ችግሮችን ለመፍታት የስተት ትምህርቶችን ለመቃወም ለመገሰጽ የተጻፉ መልእክቶች ናቸው ብዙዎቹ። በዚህም ምዕራፍ 3 ላይ የምናገኘው ይህንን አይነት ከለር ነው። ጳውሎስ በቁጥር 1 ላይ በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ ብሎ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ስለ አንድ ርዕሰ ጉዳይ ደግሜ ልነግራችሁ ፈልጋለሁ፣ ለእናንተ ግን ደህና ነው፣ እኔን አይታክተኝም። ምንድነው ሊላቸው የፈለገው? ከቁጥር 2 እስከ 4 እናነባለን ደግመን። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና ያለ ጳውሎስ ይናገራል። እሺ ቁጥር 2ን ብቻ እንመልከት። ጳውሎስ በዚህ በምዕራፍ 3 ላይ የዚህ የወንጌል አገልግሎታችሁ በዚህ በወንጌል እውነት የተቃኘውን ህይወታችሁን አደጋ ላይ የሚጥል አንድ ነገር እነግራችኋለሁ ይላል ጳውሎስ። ለወንጌል እንደሚገባ እንዳትኖሩ፣ ለወንጌል እንደሚገባ ታልፋችሁ እንዳትሰጡ ምክንያት የሚሆን አንድ ነገር አለ። ጳውሎስ በዚህ ስፍራ ላይ አንድን የስተት ትምህርት ያነሳል። በገላትያ በሌሎችም አብያተ ክርስቲያናት ላይ ጳውሎስ ባገለገላቸው አብያተ ክርስቲያናት ላይ የተነሳ የስተት ትምህርት ነው። ይህ ትምህርት ምንድነው የሚለው? ትምህርቱ ባጭር ቃል ይህ ነው። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ ይድናል አይድንም? ይህ ጳውሎስ፣ ጴጥሮስ፣ ሐዋርያቱ ሁሉ አንገታቸውን የሰጡበት እውነት ነው። ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ዋጋ ከፍሎ ሞትን ደግሞ አሸንፎ የተነሳበት የዘላለምን ህይወት በሱ ስም ለሚያምኑ ሁሉ የሰጠበትን እውነት ነው ሲሰብኩ የኖሩት። ነገር ግን አንዳንድ ሐሰተኛ ወንድሞች በተለይ ከአይሁድ ወገን የሆኑ ከነ ጳውሎስ ወገን የሆኑ ማለት ነው እንዲህ ይላሉ። እርግጥ ነው በኢየሱስ ካመንክ ትድናለህ እኮ፣ ግን አንድ ነገር ብቻ ጨምር፣ ተገረዝ። ይህንን የሚሉት ለአይሁዳውያን አይደለም፣ ለአሕዛብ ክርስቲያኖች ነው። የአሕዛብ ክርስቲያኖች የአይሁድን ህግና ስርዓት ተለማምደው አልኖሩም፣ አሕዛብ ናቸው። የኪዳኑ ስርዓት የግዝረቱ ስርዓት የተሰጠው ለአይሁዳውያን ነው፣ ለአብርሃም ዘር ነው የተሰጠው። እንግዲህ እነ ጳውሎስ ሌሎችም አገልጋዮች ወደ እነዚህ የአሕዛብ ከተሞች ገብተው ኢየሱስ ያድናል ብለው ይሰብካሉ። ሰዎች ይድናሉ፣ ይጠመቃሉ፣ ቤተክርስቲያን ትተከላለች፣ ቅዱሳን ህብረት ማድረግ ይጀምራሉ። የእነ ጳውሎስ እግር በወጣበት ቅጽበት እነዛ ወገኖች ይገቡና አይ እነ ጳውሎስ ያጎደሉት አንድ ነገር አለ፣ በኢየሱስ በማመን ብቻ ሳይሆን ምን አለ? ምንም እኮ ችግር የለውም፣ ተገረዝ። የኪዳኑ አካል ለመሆን ማመንህ በቂ አይደለም፣ ጨምርበት። በዘመናት መካከል በቤተ ክርስቲያን ውስጥ የተነሱ ብዙ የስተት ትምህርቶች ወይ የመጨመር ወይ የመቀነስ የስተት ትምህርቶች ናቸው። ወይ ኢየሱስን ያጎርሉታል ወይ በኢየሱስ ላይ ይጨምራሉ። እኛ ግን እንደዚህ እንበል፣ መዳን በኢየሱስ ብቻ፣ መዳን በኢየሱስ ብቻ ብቻ። የሰው ስራ፣ የሰው ህግ፣ የሰው ልፋት በፍጹም መዳን በማ ብቻ? በኢየሱስ ብቻ። ጳውሎስ በቁጥር 2 ላይ በጣም ስትሮንግ የሆነ ቃል ነው የሚጠቀመው። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። በዚህ ስፍራ ላይ ሐሰተኛ መገረዝ የሚለው የ1954 ትርጓሜያችን በሌሎች ትርጓሜዎች ላይ በአዲስ መደበኛ ትርጉም ላይ ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ሰዎች ተጠበቁ ይላል። ወይም ስጋን ከሚተለትሉ ሰዎች ተጠበቁ። ጳውሎስ ሆን ብሎ ነው ይህንን ቃል የሚጠቀመው። በመጽሐፍ ቅዱሳችን ውስጥ መገረዝ በመጥፎ ሁኔታ ነው የተቀመጠው ወይስ በእውነተኛ ወይም በመልካም ሁኔታ ነው የተቀመጠው? መልካም ነው አይደል? መገረዝ በመልካም ስርዓትነት ነው እግዚአብሔር የኪዳን ምልክት አድርጎ ለአብርሃም የሰጠው። ትዝ ይላችኋል፣ ዳዊት ራሱ ከጎልያድ ጋር ሊፋለም በነበረበት ጊዜ ያየው ሳይዙን ሳይሆን ምኑን ነው? ኪዳኑን ያየው። አልተገረዘም። ከኔ ጋር ማን አለ? እግዚአብሔር አለ። እሱ ግን አልተገረዘም፣ ኪዳን የሌለው ነው አለ።
በጣም ትልቅ መልካም ነገር ነው እግዚአብሔር የሰጣቸው። ነገር ግን ጳውሎስ ይህንን ነው ሊያስተምር እየፈለገ ያለው። በክርስቶስ ኢየሱስ የሚገኘውን ሕይወት ስንነጋገር፣ የሚገኘውን መዳን ስንነጋገር የትኛውም ሕግ የትኛውም ሥርዓት ምን ያለ ነው? የተሻረ ነው። የመገረዙም ሥርዓት ቢሆን በማን ውስጥ ተካቷል? በኢየሱስ ውስጥ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን ምንድነን? ተገርዘናል። የተገረዝነን። እውነተኛው መገረዝ መንፈሳዊ ነው። አሁን የቀድሞ ምልክት ነው። አሁንም እኮ እኛ ስጋዊ ምልክት አለን አይደል? ወደ ክርስቶስ ማህበር ስንቀላቀል የውሃ ጥምቀት እንወስዳለን አይደል? ከጌታ ሞት ጋር ተባብሬያለሁ ብለን ከጌታ ትንሣኤ ጋር ደግሞ ተባብሬያለሁ ብለን የጥምቀትን ሥርዓት እናደርጋለን። እንዲህ ነበረ የብሉይ ኪዳኑም ሥርዓት። ነገር ግን እነዚህ ሐሰተኛ አገልጋዮች ሐሰተኛ ሰዎች ምን ለማድረግ ሞከሩ? ኖ ይህ ሥርዓት የዘላለም ሕይወት ለማግኘት አንድ ወሳኝ ነገር ነው። ከእግዚአብሔር ጋር ህብረት ለማድረግ የእግዚአብሔር ወገን ለመባል ማመን ብቻ በቂ አይደለም። አሕዛብ ጳውሎስ ውሾች ይላቸዋል። ጳውሎስ በዚህ ስፍራ ላይ እየተሳደበ አይደለም። መጽሐፍ ቅዱሳችን በጣም አስደንጋጭ ቃላት አሉበት ታውቃላችሁ። ውሾች ሲል በፍጹም እየተሳደበ አይደለም። አንድ ውሻ ታውቃላችሁ አይደል? በማቴዎስ ምዕራፍ 15 በማርቆስ ወንጌል ምዕራፍ 7 ላይ አንዲት ሴት ልጇ ታማባት ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበችና እባክህ አለችው። ጌታ ኢየሱስ ምን አላት? የልጆችን እንጀራ ወስጄ ለውሾች አልሰጠም። ኢየሱስም እየተሳደበ አይደለም። ይሄ መንፈሳዊ ቋንቋ ነው። ይሄ የሥነ መለኮት ቋንቋ ነው። በአይሁዳውያን አስተሳሰብ መሰረት ኪዳን የሌላቸው አሕዛብ እንደምን ነው የሚቆጠሩት? ውሾች ናቸው። ከኪዳን ውጪ ናቸው። አሁን እኛ ውሻ የቤት እንስሳ በጣም ተወዳጅ አንዳንድ ስም አላቸው። ፈረንጆቹ እንደውም ብሶባቸዋል። ኤዶግማም ኤዶግዳድ ይላሉ። ራሳቸውን ልጅ አያሳድጉም፣ ውሻ ነው የሚያሳድጉት እና በስሙ ጠራው ምናምን ይሏቸው ይችላሉ። አሁን የከበረ እንስሳ ሆኗል ውሻ። ያኔ እንደዛ አልነበረም። ከኪዳን ውጪ ያለ የሚልከሰከስ የማይጠቅም የማይፈለግ ሂዶ ለዛ የሚባል ነው። እና ያቺ ሴት ኢየሱስ ያለው ስለገባት ዞር አላለችም። ምኑ ነው ብላ ዞር አላለችም። አይ ቡችሎችም እኮ የጌቶቻቸውን ፍርፋሪ ይበላሉ አለች። ይሄ የእምነት ቋንቋ ነው፣ የእምነት ቃል ነው። ውሻ ከኪዳን ውጪ ነው ለአይሁዳውያን። ውሻ የእግዚአብሔር አይደለም። አይሁዳውያን ናቸው የእግዚአብሔር በእነሱ አስተሳሰብ። ጳውሎስ እንደዚህ ያለ ነው። አሁን መተው እናንተ የኢየሱስ ከሆናችሁ በኋላ ይህንን ጨምሩ የሚሏችሁ ሰዎች ውሻው ማን ነው? ራሳቸው ናቸው ውሾቹ። ከኪዳን ውጪ ያለ ሰው ምን ማለት ነው? የተገረዝነንኛ ውሻው ያልተገረዘው አሕዛብ ነው ሲሉ የነበሩት አሁን ኢየሱስ መጣና ገለበጠው። ምንም አይነት የሥጋ ትምክህት እንዳይኖራችሁ በኢየሱስ ክርስቶስ ያልሆነ ነው ውጪ ያለው። ጳውሎስ ከውሾች ተጠበቁ፣ ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። ጳውሎስ በዚህ ስፍራ የሥጋን መገረዝ እየተቃወመ አይደለም። የሥጋ መገረዝን ዓላማ ሰዎቹ የሚያስተምሩበትን ዓላማ ነው እየተቃወመ ያለው። እስኪ ቁጥር 4ን እንመልከት። ምናልባት እነዚህ ሰዎች አይ ጳውሎስ ያልገባ ነገር አለ አንተ ዝም ብለህ እኮ ነው የምትለፋው፣ ልክ እንደነዚህ አሕዛብ ነህ ሊሉኝ ይችላሉ። እኔ ግን ልንገራችሁ፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ተመልከቱ እናንተ ሐሰተኛ አስተማሪዎች የምትነጋገሩት ከማን ጋር እንደሆነ ልንገራችሁ። ከአንድ ተራ ከምትሉት አሕዛብ ወይም ውሻ ከምትሉት ሰው ጋር አይደለም እያወራችሁ ያላችሁት፣ ከጳውሎስ ጋር ነው። ማን ነው ጳውሎስ? ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ጳውሎስ በውልደቱ ያገኛቸውን በረከቶችና በሕይወት ሥርዓቱ ያገኛቸውን በረከቶች ይገልጣል። እናንተ አይሁዳዊ በመሆናችሁ አይደል የምትመኩት? የአይሁድ እምነት ተከታይ በመሆናችሁ አይደል የምትመኩት? ልንገራችሁ፣ እኔም እኮ በልጣችኋለሁ። እንደ ሌሎቹ
እንደ አሕዛብ አማኞች ዝም ብዬ በተገኘሁት ቀን አይደለም የተገረዝኩት በስምንተኛው ቀን የተገረዝኩት እንደ ሕጉ ወላጆቼ ሕጉን ጠብቀው ነው ያስገረዙኝ በሕግ ሥርዓት የሚያስፈልገውን ነገር አሟልቻለሁ ገና በውልደቴ ገና በስምንተኛ ቀኔ ደግሞስ ከእስራኤል ትውልድ ነኝ ከብንያም ወገን ከዕብራዊ ነኝ ለምንድነው ጳውሎስ እነዚህን ቃላቶች ደጋግሞ የሚጠቀመው እስራኤላዊ ነኝ ብንያማዊ ነኝ ከዕብራዊ ነኝ የሚለው ለምን ከተባለ እነዚህ አይሁዳውያን እነዚህ የወንጌልን እውነት ከሌላ ነገር ጋር ደምረው ማስተማር የሚፈልጉ ሰዎች እንደዚህ ይላሉ እናንተ አሕዛብ በቂ አይደላችሁ በኢየሱስ ብታምኑ መጨመር አለባችሁ ትዝ ይላችኋል የአይሁዳውያን እምነት ተከታዮች ነበሩ አሕዛብ ሆነው በሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል አንድ 100 አለቃ ታያላችሁ አይደል እግዚአብሔር መንፈስ ተናግሮት ጴጥሮስን ወደ እሱ ቤት እንዲመጣ እንዲያገለግለው መንፈስ ቅዱስ በአሕዛብ ላይ በመውረዱኮ ጴጥሮስ እስኪደነቅ ድረስ ነው የሆነው ቆርኔሌዎስ ማለት የአይሁዳውያን እምነት ተከታይ ነው የሚያገለግል የብሉይ ኪዳኑን የአይሁዳውያን እምነት የሚከተል ሰው ነበር ማለት ነው ስለዚህ ምን ማለት ነው አንዳንድ አሕዛብም ወደ አይሁድ እምነት መቀላቀል ይችላሉ ነገር ግን ተመልከቱ በእነዚህ አይሁዳውያን አስተሳሰብ ውስጥ እከሌኮ ከውጪ ነው የመጣው ይላሉ እኛ ግን ኦሪጂናል ነን ይባል የለ በዘመናችን እኛ ነን ዋናዎቹ ከእንትን ነው የመጣው ከእንትን ተቀላቅሎ እኮ ነው ይባላል እግዚአብሔር ይቅር ይበለን እንደዛ ነው የሚሉት እኔ ዕብራዊነትን ያገኘሁት ተምሬ ምናምን አይደለም ገና ስወለድ ጀምሮ ኦሪጂናል ዕብራዊ ነኝ ዘሬን ብትፈልጉ ወገኔን ብትጠይቁ ከብንያም ወገን ነኝ ዘሩ የማይታወቅ ሰው አይደለሁም በስምንተኛው ቀን የተገረዝኩ የሚያኮራ ታሪክ ያለኝ ሰው ነኝ እሱ ብቻ አይደለም በአይሁዳዊነት መወለዴ ብቻ ሳይሆን የህይወት ሥርዓቴን ብትመለከቱት ስለ ሕግ ብትጠይቁ ፈሪሳዊ የሕግ ጠባቂ የሕጉ ጠበቃ ነኝ አክራሪ የእግዚአብሔር ሕግ ተሟጋች ነኝ ስለ ቅናት ብትጠይቁ ይህንን የአይሁድ እምነት ሊቃወሙ ይችላሉ ብዬ ያሰብኳቸውን ክርስቲያን ተብዮቹን ቤተ ክርስቲያንን ምን አድርግ ነበር አሳድድ ነበር እኔ ላይ ልታነሱት የምትችሉት አንዳች ጥያቄ የለም እናንተ እንዲሆንላችሁ የምትፈልጉት ያ ሰው እኔ ነበርኩ ነው የሚለው ጳውሎስ ያኛው ሰው እነዚህን አሕዛብ ሁኑ እያላችሁ የምታስጨንቁት ሰው እኔ ነበርኩ ያ ሰው ነበርኩኝ እኔ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ጳውሎስ በዚህ ስፍራ ላይ ኃጢአት አልባ ነኝ ይላል አይደለም በፍጹም በሌሎች ክፍሎችም ላይ ማንበብ ትችላላችሁ ጳውሎስ ኃጢአቱን በጣም የተረዳ ሰው ነው ደካማ መሆኑን የተረዳ ሰው ነው ግን ከጉባኤው መካከል ማንም ሰው መጥቶ ጳውሎስ ከሕጉ የተነሳ እንዲህ ያለበት ሊለኝ የሚችል ሰው አይደለም በሕግ መመዘኛ ብትመዝኑኝ ምርጥ እንደሆነ ሰው ነው ያለሁት ነው የኖርኩት ቁጥር 7 ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ለኔ ጥቅም የነበረውን ለኔ ትርፍ ያስገኝ የነበረውን ለኔ በረከት ሀብቴ የኔ የምለው ነገር የነበረውን ያ ትልቁ ነገሬን ስለ ክርስቶስ እንደምን ቆጥረዋለሁ እንደ ጉዳት እዚህ ጋር የቢዝነስ ቋንቋ ነው ጳውሎስ የሚጠቀመው ብዙ ነጋዴዎች አላችሁ ስራችሁን ውጣ ወረዳችሁን ስታስቡ የንግድ የትኛውም የንግድ ስርዓት በሀብትና በኪሳራ ምን ያለ ነው የተሞላ ነው ትርፋችሁን ኪሳራችሁን በማስላት ነው ጥሩ ደረጃ ላይ ነኝ ወይ ያለቀልኝ የምትሉት አይዟችሁ ያልቅላችሁ ጌታ አለ ግን በትርፍና በኪሳራ ነው የተሞላው ይህ ዓለም እንሰራለን ገቢ እናገኛለን ወይ ደግሞ ያሰብነው ነገር አይሳካም ጳውሎስ አሁን የዘረዘርኳቸው በረከቶቼ በአይሁዳዊነት ያገኘዋቸው ሕጉን በመጠበቅ ፈሪሳዊ በመሆኔ በቅናቴ ያገኘዋቸው ለኔ ረብ የነበራቸው ትርፍ የሆኑ ሀብት የሆኑ ነገሮችን በሙሉ ስለ ኢየሱስ ስል እንደምን ቆጥራለሁ እንደ ኪሳራ እንደ ጉዳት ምን አይነት ቢዝነስ የማያውቅ ሰው ነው ጳውሎስ ሞኝ ይመስላችኋል ኖ በፍጹም የሚበልጥ አይቷል ጳውሎስ የሚበልጥ የሚያተርፈውን ዋጋ ተረድቷል ጳውሎስ ለዛ ነው ሁሉም እንደ ጉዳት ቆጥራለሁ
አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ነገሮቹ በራሳቸው ጉዳት የሚያመጡ አልነበሩም፣ በረከቶች ነበሩ። አሁን ግን በክርስቶስ ኢየሱስ ስለተገለጠው ስለዚህ ሕይወት ስል እንደምን እቆጥራቸዋለሁ? እንደ ጉዳት እቆጥራቸዋለሁ፣ እንደ ኪሳራ እቆጥራቸዋለሁ። ጳውሎስ እንደዚህ ይላል፣ ስለ እርሱ ሁሉን ተጎዳሁ ክርስቶስን ማገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሁሉን እንደምን እቆጥራለሁ? እንደ ጉድፍ እቆጥራለሁ። ጳውሎስ በሐዘን አይደለም ይህን ነገር የሚያወራው፣ በስብራት አይደለም፣ ወይኔ አጣው፣ ወይኔ ኢየሱስ አስጣለኝ ምን ይሻለኛል አይደለም። በፍጹም ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ስል ሁሉን እንደ ጉዳት እቆጥረዋለሁ። ስለሱ ስል ሁሉን ተጎዳው፣ ሁሉን አጣሁኝ። ግን ክርስቶስ ኢየሱስን በማመን የሚገኘውን ጽድቅ ከእግዚአብሔር እንድቀበል የኔ ጽድቅ በዕብራዊነቴ በቢንያማዊነቴ በፈሪሳዊነቴ ሕጉን በመጠበቄ ከዚህና ከዚያ በመገኘቴ ሳይሆን በኢየሱስ ብቻ ወደ እግዚአብሔር ቀርብ ዘንድ ተውኩት አለ ጳውሎስ። ሁሉን እንደ ጉዳት እንደ ኪሳራ ቆጠርኩ። በእርሱ ገኝ ዘንድ ሁሉን እንደምን ቆጥራለሁ? እንደ ጉድፍ። አማርኛችን በጣም ራርቶልናል። ጉድፍ ቆሻሻ ማለት ነው። ጳውሎስ ሞር ጠንከር ያለ ቋንቋ ነው የሚጠቀመው። የሰው ልጆች ከምናረጋቸው ነገሮች መካከል መብላት ዋነኛው ነገር ነው። ከበላን በኋላ ግን ትንሽ ቆይተው ሰውነታችን ፕሮሰስ አድርጎት ያንን ምግብ የት እንሄዳለን? በዚህ ጥግ ወዳለው ክፍል እንሄዳለን። መጨረሻ ላይ የግቢው መጨረሻ ላይ ከመጸዳጃ ቤት ሲወጣ በኩራት የሚወጣ ሰው አለ ማለት ነው። የሆነ ባንክ ገብቶ ዲፖዚት እንዳደረገ ሰው። በፍጹም ቆሻሻ ነው፣ ፍለሽ አድርገን ነው የምንወጣው። ጳውሎስ እንደዚህ ያለ ነው፣ ለኔ ያ ሁሉ በረከት ያ ሁሉ ክብር፣ ይቅርታ ለቋንቋይ፣ እንደ ሰገራ ነው። ዞር ብዬ እንኳን አላየውም። ለኢየሱስ ስል ኢየሱስን በማግኘቴ ምክንያት ያገኘሁትን የዘላለም ሕይወት ከነበረኝ በረከት ጋር ሳነጻጽረው ቆሻሻ ነው። ጳውሎስ ለዛ ነው ውሾች ያሏቸው ሄደው የሚልከሰከሱ ያንን ፍለጋ ያንን ለመላስ ያንን ቆሻሻ ለመንካት ነው። ኢየሱስ የማይወዳደር ሀብታችን ነው። ኢየሱስ የማይወዳደር ትርፋችን ነው። ወገኖቼ አልከሰርንም። ኢየሱስን አምነን አልከሰርንም። ኢየሱስን ተከትለን አልከሰርንም። በፍጹም ይላል ጳውሎስ፣ አልከሰርኩም ይላል። ትቼዋለሁ ለኢየሱስ ስል፣ ለጌታዬ ለኢየሱስ ዕውቀት ስል ያንን ዕውቀት ትቼዋለሁ፣ ንቄዋለሁ። በቁጥር 11 ላይ በጣም ወሳኝ ጥቅስ አለ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እስካሁን ጳውሎስ የነገራቸውን ነገር ሲነበብላቸው ምን ይመስላችኋል? እንዴት ሪአክት የሚያደርጉ ይመስላችኋል? በስመ አብ እነዚህ ሰዎች እየመጡ እንደዚህ ያስጨንቁናል፣ ዋናው ጳውሎስ እንደዚህ እየኖረ ሲሉ ጳውሎስ አልጨረስኩም እኔ አሁን ፍላጎቴ ኢየሱስ ክርስቶስ ከሙታን ሲነሳ የነበረው ያ ኃይል ምን እንደሚመስል ማወቅ እፈልጋለሁ። እሱን ደግሞ የማውቅበት መንገድ አለ፣ በመከራው መካፈል። እንዴ ጳውሎስ ምዕራፍ 1 ላይ ነገርከን፣ ምንድነው ምዕራፍ 2 ላይ የነገርከን? አሁንስ የምትነግረን ዋጋ እየከፈልክ አይደል እንዴ? መከራ እየከፈልክ አይደል እንዴ ለወንጌሉ? አይ ቢሆንልኝ በሞት እንኳን እንድመስለው እመኛለሁ። ተመልከቱ፣ ኢየሱስን ሀብቱ ያደረገ ሰው፣ ከኢየሱስ ሌላ ትምክህት የሌለው ሰው። ወገኖቼ ኢየሱስ ትልቁ ሀብታችን አይደለም። ኢየሱስ ብቸኛው አለን የምንለው ነገራችን፣ ኢየሱስ ብቸኛው ሀብታችን፣ የምናሳየው የምንኮራበት
ይኸው ይታይልኝ ብንል የምንልበት ኢየሱስ ብቻ ነው ወገኖቼ የተቸገረው ለዛ ነው ኢየሱስን በማወዳደር ሌላው እጃችን ላይ የገባው በረከት የተቀበልነው እኮ ከሱ እጅ ነው የተቀበልነው የኛ እኮ አይደለም ያሱ ነው ስለዚህ ጳውሎስ እንደዚህ ይላል ምኞቴ አሁን ልንገራችሁ ምኞቴ የሱን አሟሟት መሞት ነው ለምን ከተባለ አንድ ቀን ይመጣል አዲስ ይዘምርና ነበር ኢየሱስ ይመጣል ያኔ ከሙታን ስነሳ ያንን የትንሳኤ ኃይል እንዳውቅ አሟሟቱን ልሙት ቢሆንልኝ ጳውሎስ ያስመሰለ አይደለም ወገኖቼ ይህ ምኞት ይህ ጥልቅ የሆነ የልብ ፍላጎት እግዚአብሔር በእኛም ውስጥ ይክተተው እንደሱ ልኑር እንደሱ ልሙት የሚል ፍላጎት ጳውሎስ በቁጥር 12 ላይ ለዚህ ከቁጥር 12 እስከ 21 ያለውን ቶሎ ብለን እንመለከትና እንጨርሳለን አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለው ብዬ ፈጥናለሁ ወንድሞቼ ሆይ እኔ ገና እንዳልያዝኩት እቆጥራለሁ ነገር ግን አንድ ነገር አደርጋለሁ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን ፈጥናለሁ ይላል ጳውሎስ የጳውሎስን ሕይወት ስትመለከቱ በቃ የኖርክ እኮ ነው ጨረስክ እኮ በቃ ጥሩ ነው ያለው አሁን እንደነገርኳችሁ የሚያስቀና ሕይወት አይደል እንደ ሕይወት ሁሉን እንደ ከንቱ የሚያስቆጥር ሕይወት ኢየሱስን ብቸኛ ሀብቴ ማድረግ ሕይወት ደስ ሲል የሚያስቀና የምትሉትን ሕይወት ጳውሎስ እኔ አሁን ሁሉን አግኝቻለሁ ፍጹሞኛለሁ ልል አልችልም ይቀረኛል ገና ይቀረኛል ያላየሁት ነገር አለ ያልያዝኩት ነገር አለ ክርስቶስ ኢየሱስ እኔን የራሱ ሲያደርገኝ ያንን ያደረገበትን የሕይወት ሥርዓት አሁንም መለማመድ ፈልጋለሁ ወንድሞቼ እኔ አሁን እንደያዝኩት እንደገባኝ እንደጨረስኩ አድርጌ አልቆጥርም ወገኖቼ ካልተገባ ጥጋብ እግዚአብሔር ይገላግለን በክርስትና ሕይወት ውስጥ በጣም ከባዱ ፈተና ጥጋብ ነው በነገራችን ላይ ረሃብ አይደለም ጥጋብ ነው በቃ አውቀዋለሁ እንላለን ገብቶኛል እንላለን ብዙ ጊዜ ይላቸዋለሁ በዚህ መድረክ ኢየሱስ ነው መሰበክ ያለበት ሁሉ ጊዜ ከዛ በኋላ እሺ አሁን ኢየሱስ ገብቶናል ቆይ ሌላ የለም የሚል ሰው ካለ በዚህ በር በኩል መውጣት ይችላል የለንም ኢየሱስ ነው ያለን ኢየሱስ ግን ብለን አንጨርስም እሱ እኮ ነው የሚገርመው ነገር አይገርማችሁ የትኛው በመድር ላይ ያለ ርዕሰ ጉዳይ አውርታችሁ ይደክማችኋል ኢየሱስ ጋር ብቻ ስትመጡ ነው የማያልቀው ኢየሱስ የዘላለም ርዕሰ ጉዳያችን ነው ጳውሎስ እንደያዝኩት አልቆጥርም እኔ ይሄንን የመሰለ ሕይወት ይሄንን የመሰለ ኑሮ አልያዝኩትም አልጨረስኩም ገና አንድ ነገር ነው የማደርገው እስካሁን ያወራውላችሁ ነገር ሁሉ ከኋላ አስቀምጬ እኔ ግን ወደፊት ሮጣለሁ ወገኖቼ በአገልግሎት ብዙ ዘመን አሳልፈን ሊሆን ይችላል ጌታን እየወደድን ቅዱሳንን እየወደድን ያገለገልን እየተጋን እየሰጠን ብዙ ነገር ዋጋ እየከፈልን ሰዎች ሪኮግናይዝ የሚያደርጉትም የማያደርጉትን ስራ ለጌታ እየሰራን ሊሆን ይችላል ግን ወገኖቼ አልያዝ ነው አልጨረስንም ገና ምንም አላደረግንም ታዲያ ምን እናርግ እናገልግላ በደንብ እንሩጣ በደንብ እንስጣ በደንብ እናካፍላ እንውደዳ እናገልግላ እግዚአብሔር እድል ከሰጠን እድሜ ከሰጠን እንሩጥ ጳውሎስ ይሄን ነው የሚለው እኔ ለመሞት የተዘጋጀው ሰው ነኝ በሕይወት ግን ካለው ሮጣለሁ ያላለቀ ነገር አለ ሮጣለሁ ቁጥር 14 ላይ ሽልማት ስላለኝ ሮጣለሁ ነው የሚለው ጳውሎስ ሽልማት አለኝ እግዚአብሔር በክርስቶስ ኢየሱስ ወደ ላይኛው ሰማይ ጠርቶኛል ወደ ላይኛው ክብር ጠርቶኛል ዋጋ አለኝ ስለዚህ ሽልማቱን ለመሸለም ፈጥናለሁ እዚህ ጳውሎስ በምዕራፍ 2 ላይ ያነሳውንና በምዕራፍ 3 ላይ ያነሳውን የመጀመሪያዎቹን ክፍሎች በዚህ ሐሳብ ውስጥ ይደመድማል እንግዲህ ፍጹማን የሆንን ሁላችን ይህንን እናስብ በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል ሆኖም በደረስንበት በዚያ እንመላለስ በኢየሱስ ውስጥ ያያችሁት የትህትና ሕይወት በአፍሮዲጡ በጢሞቴዎስ በእኔም በጳውሎስ ውስጥ ያያችሁት ያ ሕይወት በእናንተ መካከል ሲገለጥ አሁንም መለያየት ሊኖር ይችላል አሁንም በሐሳብ አለመግባባት ሊኖር ይችላል ነገር ግን እንደዚህ መኖር አለባችሁ
ነገሮችን በዚህ ሁኔታ ነው መረዳት ያለብን እኛ ቅዱሳን። እግዚአብሔር የተለያየንበትን ነገር ያልተስማማንበትን ነገር እግዚአብሔር ይገልጥልናል። ግን እኛ በምን አይነት አስተሳሰብ እንኑር? ለኔ በሚል ሐሳብ ሳይሆን ልክ እንደ ክርስቶስ በሚጥል በቃ በሚተው የነው የዓለም ሥርዓት አንተ ምርጡ ይገባሃል፣ አንተ ዋናው ሰው ነህ፣ አንተ ጎበዙ ነህ፣ አንተ አሸናፊ ነህ፣ ምንም ችግር የለውም እንኑር። ግን ከክርስቶስ ጋር ሲነጻጸር የሚጥል ህይወት የሚጥል ክብሩን የሚጥል መብቱን የሚጥል ክርስትና ወገኖቼ ማን በመውደድ ይበልጣል ተብሎ ተጣልተን አናውቅም አይደል? እኔ ነኝ አንተን አብልጬ ሞድ ተጣልተን አናውቅም። እኔ ነኝ የበለጠ መወደድ ያለብኝ ተብለን ግን እንጣላለን። እኔ ነኝ የበለጠ ክብር የሚገባኝ የጥላችን ርዕስ ነው። ጳውሎስ እንደዚህ ይላል፣ እባካችሁ ልዩ ሐሳብ እንኳን ቢኖራችሁ እግዚአብሔር ይገልጥላችኋል። ሆኖም ግን በደረስንበት በዚያ እንመላለስ። በገባን ልክ ነው የምንኖረው። ስለዚህ ምህረት አድርጉ ለወንድማችሁ ለእህታችሁ፣ አትፍረዱባቸው። ሁሉም ሰው በደረሰበት በዛ ዕውቀት ነው የሚመላለሰው። ከዛ ከፍ ማለት መረዳት ደግሞ ይመጣል። ቁጥር 17 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ምን በሉ ተመልከቱ። ይህን ነው እስካሁን ስለነበረው ጳውሎስ የጌታችን ኢየሱስ ክርስቶስን ተምሳሌትነት ያነሳል። ለወንጌል እንዴት መኖር እንዳለባቸው የራሱን ምሳሌ ደጋግሞ ያነሳል። ሌሎችን አገልጋዮች ያነሳል። ተመልከቱ እንግዲህ አሁን ምሳሌ የሚሆኑላችሁን ተመልከቱ ወገኖቼ፣ መመልከት ይሁንልኝ። የዕብራውያን ጸሐፊ እንግዲህ እንዲህ ያሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እንደዚህ ያሉ የእምነት ምስክሮች የእምነት አርበኞች አሉ። በዘመናችንም እግዚአብሔር ብዙ ሰዎችን ሰጥቶናል። ሰው የለም ማን አለ አንበል ባካችሁ፣ እግዚአብሔር ሰው አለው እና እኛ ግን መመልከት አለብን። ፖፑላር ላይሆን ይችላል፣ ያ የምንፈልገው ሰው ታዋቂ ላይሆን ይችላል፣ የእግዚአብሔር ሰው ፓስተር ከሌ ላይሆን ይችላል፣ ግን እግዚአብሔር ሰው አለው። ጳውሎስ ይህን ነው የሚለው፣ ተመልከቱ፣ ምሳሌ ምን ሆንላችሁን ሰዎች ተመልከቱ፣ እኔን የምትመስሉ ሁኑ። ቁጥር 18 ከቁጥር 2 ጋር ይገናኛል። ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። የቅድሞቹ አይነት ሰዎች ማለት ነው። ትምክህታቸው ቸርች ውስጥ እኮ ነው ያሉት። ትምክህታቸው ክብራቸው ምድራዊ ነው፣ አስተሳሰባቸው ምድራዊ ነው። እዛው አካባቢ በቅዱሳን ጉባኤ መካከል ተገኝተው ግን ምልልሳቸው የክርስቶስን መስቀል የሚናፍቅ ሳይሆን ለክርስቶስ መስቀል ምንድናቸው? ጠላቶች ናቸው። ጳውሎስ እንደዚህ እኮ ነው ያለ የነበረው። የኢየሱስ መንገድ የመስቀል መንገድ ነው፣ የውርደት መንገድ ነው፣ የትህትና መንገድ ነው። እኔና ጢሞቴዎስ እኔና አፍሮዲጡም የሄድንበት ኑሮ እንዲህ ያለ የውርደት መንገድ ነው፣ ግን መጨረሻው ምን የሆነበት ክብር የሆነበት መንገድ ነው። አንዳንዶች አለን በርግጥ የሚለው ይቅርታ፣ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ጳውሎስ በፊልጵስዩስ አማኞች ዘንድ በነበረም ጊዜ ብሏቸዋል። ለዛ ነው ብዙ ጊዜ ስለነርሱ አልኳችሁ፣ አሁንም እያለቀስኩ ነው የምለው። መጨረሻቸው ምንድነው? እንዲህ አይነት ሰዎች ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። ወገኖቼ ሀብታችን ማን ነው አልኩኝ? ኢየሱስ ክርስቶስ። ጥሪታችን የምናሳየው ክብራችን ይሄው አለኝ፣ ይሄው ልመካ፣ ይሄው ይታይልኝ የምንለው አንድ ነገር ቢኖረን፣ አንድ ማንነት ቢኖረን ኢየሱስ። ሌላው ሁሉ በረከት ከሱ የተቀበል ነው። ከሱ በኋላ የሚከተል ዝም ብሎ ከኋላ ዝም ብሎ ከሩቅ የምታዩት ኖ ኢየሱስ ብቸኛ ዋነኛ ሀብታችን። እኚህ ሰዎች ግን አሉ፣ ዛሬም አሉ። በርግጥ ሆዳቸው አምላካቸው የሆነ ነውራቸውን ክብራቸው ያደረጉ፣ ነውራቸውን የሚያስነውረውን ክፉ የሆነውን ነገር ክብር ያደረጉ። የሆነ ቪዲዮ እያየው ባለፈው ኮራፕሽን ይላል፣ ሙስና
ከሆነ ጊዜ በኋላ ኮራፕሽን አይደለም ኮኔክሽን ነው ይላል። ምን ማለት በሙስና የሆነ ደረጃ ይደረስና ከዛ በኋላ ሰው አለኝ ነው የሚባለው። በቃ አለቀ። አቃለው ነው የሚባለው። እዚህ ሙስና አይደለም። በቃ አቃለው ሰው አለኝ እንትን ነው አለኝ እዛ አለኝ ሰው ነው የሚባለው። እና ብዙ ጊዜ በዘመናችን እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ልክ ያልሆኑ ልማዶች በእኛ መካከል ይታያሉ። የሚያስነውሩ ተግባራትን ያደረጉ ሰዎች በነፃነት ይመላለሳሉ። የዘመናችን ቤተክርስቲያን ምንም ግልጥ ነው። ሚዲያውን ማየት ትችላላችሁ። ለእግዚአብሔር ስም መሰደብ ምክንያት ሆነናልኛ ወድቀናል። በብዙ ነገር ወድቀናል። ግን የሚያሳዝነው ነገር መውደቃችንን አለመረዳታችን ነው። ብዙ ሰው ክብሩ ምኑ ነው ነውሩ ነው የሚያሳፍረው አንገት የሚያስደፋው ያ ነገር እኔ እኮ እንደዚህ ነኝ ለማለት ምክንያት ሆኗል። ምድራዊ ስለሆኑ ሐሳባቸው ሁለንተናቸው በምድራዊነት ስለተሞላ ሐሳባቸው ምድራዊ ነው። ያለፈውን ነገር ማየት አይችሉም። ጳውሎስ እንደዚህ ይላል እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ወገኖቼ ጳውሎስ ምንድነው ሁሉን አጣው ይያልክ መከራ የከፈልክ ዋጋ የከፈልክ ንበል በእኛ ቋንቋ ሁሉን አጣ ሁሉን ተውኩ ስለ ኢየሱስ ይያልክ እንዴት ነው እንደዚህ ልትቀጥል የምትችለው? እንዴት ነው ሞት የምትመኘው? እንዴት ነው የሚያስናፍቅ ያለም? አንድ ነገር እኔ ሀገሬ በሰማይ ነው። እኛ ሀገራችን በሰማይ ነው። የምንጠብቀው ይመጣል ብለን የምንጠብቀው አዲስ ሰማይንና አዲስ ምድርን ይዞ ይመጣል ብለን የምንጠብቀው ጌታ አለን። ጳውሎስ እንደዚህ ያለ ነው ሀገራችን በሰማይ ነው ሲል ስለ ሎኬሽን ብቻ አይደለም እያወራ ያለው። ስለ መኖሪያ ስፍራ ብቻ አይደለም እያወራ ያለው። አስተሳሰባችን ምልልሳችን ምንድነው? ሰማያዊ ነው። እነዚህ ሰዎች ሆዳቸው ነው አምላካቸው። ክብራቸው ነውራቸው ነው። የክርስቶስ ኢየሱስ መስቀል ጠላቶች ናቸው። ከሃዲዎች ናቸው። መጨረሻቸው ጥፋት ነው። እኛ ግን ሐሳባችን ልባችን ሁለንተናችን የት ነው? በሰማይ። ጌታችን ኢየሱስ መዝገባችሁ ባለበት በዛ የት ነው ያለው? የኔና የናንተ ኑሮ የኔና የናንተ ዓለም የኔና የናንተ ፍስሐ። ጳውሎስ ኦፍ ኮርስ የምድር ነዋሪዎች ነን እኛ። ይሄው እየኖርን ነው። እዚህ ምን ኖር እዚህ ምን በላ ምን ጠጣ ምን ወጣ ምን ገባ ምን እናገለግልን። አገራችን ግን በሰማይ ነው። በምድር ያለው ነገር አያገባንም ይያላልን ጳውሎስ በደንብ ስለሚያገባው ነው ዋጋ የከፈለው። እኛም ድብና አድርጎ ያገባናል። የፍትህ ጉዳይ ያገባናል። የምህረት ጉዳይ ያገባናል። የጽድቅ ጉዳይ ያገባናል። ከምንም በላይ የወንጌል ጉዳይ ያገባናል። በምድር ላይ ያለ ነው ያንን ለማድረግ ነው። ግን በዚህ ምድር ላይ ስንመላለስ ስንኖር አገራችን በሰማይ። የሌላ ሀገር ፓስፖርት ያለው ሰው እንደሚመላለስ ነው መመላለስ ያለብን። ወገኖቼ ፓስፖርታችሁን ቼክ አድርጉ። ዛሬ ቼክ አድርጉ። ምድራዊ ነው የሚለው ሰማያዊ። ሁሉ ነገር እዚህ ተቦክቶ እዚህ ተጋግሮ እዚህ ተበልቶ እንደሚያልቅ ማሰብ ስንጀምር ነው የምንወድቀው። ለዛ ነው የወንጌልን መልእክት ለማቅጠን እየተሞከረ ያለው በዚህ ዘመን። በፍጹም እኛ አገራችን በሰማይ ነው። አገራችን በሰማይ ነው ብቻ ሳይሆን እዛ ምን አለ ሰማይ ምን አለ ከተባለ የሚመጣ ጌታ አለ። የምንጠብቀው ጌታ አለ። ከዛ የሚመጣ አንድ ቀን ሰማያት ተከፍተው የወጉት ሁሉ ያዩት ማንም ሊክደው በማይችል ሁኔታ እንደ በግ የመጣው ኢየሱስ እንደ አንበሳ ሆኖ ደግሞ ይገለጣል። ያኔ ቅድም የተባለው ጥቅስ ይፈጸማል። ምላስ ሁሉ ጌታ የሚልበት ቀን፣ ጉልበት ሁሉ ለሱ ክብር የሚንበረከክበት ቀን ይመጣል። እኔና እናንተ ግን ቀድሞ ገብቶናል። መጣልን ነው የምንለው እኛ። ለምን? አገራችን በሰማይ ስለሆነ። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር
ወይም ሁሉ ለራሱ ባስገዛበት ያ ኃይል ያንን ሞትን ባሸነፈበት ኃይል ክቡር ስጋውን የሱን ስጋ የሱን አካል እንዲመስል የተዋረደውን ይህንን ስጋችንን ይለውጠዋል። ኢየሱስ ጌታ ነው። ይለውጠዋል። ኢየሱስ ይመጣል ወገኖች። ኢየሱስ ይመጣል። ጌታችን ኢየሱስ ይመለሳል። በክብር ይመለሳል። ምንድነው የምንጠብቀው? ኢየሱስ ሲመጣ ምንድነው የምንናፍቀው ከተባለ አንድ ነው የምናፍቀው ነገር ልንገራችሁ። ጳውሎስም እንዳለው ድጋሚ ይሄንን የማይደክመውን ስጋ ድጋሚ ኃጢአት የማይሸተውን ድጋሚ በንስሐ የማይዝለውን በቃኝ ጨረስኩኝ ብሎ ወደ ነበረበት ድካም የማይመለሰውን ስጋ መልበስ እናፍቃለሁ። ኢየሱስ የለበሰውን ያንን የከበረ ስጋ ኃጢአት የማይዳስሰውን ስጋ ኃጢአት የማያገኘውን ስጋ የእግዚአብሔርን ደስታ በፍጹም መልኩ እንድንደሰት የእግዚአብሔርን ሰንበት ሁሉ ጊዜ እንድንካፈል የሚያስችል ያ ስጋ እንለብሳለን። ኢየሱስ ሲመጣ እንለብሳለን። ወገኖቼ የማይዳሰሱ መናፍስት አይደለም የምንሆነው፣ አካል ያለን ሰዎች ሆነን ነው የምንቀጥለው። ኢየሱስ ሲመጣ ያ ሰማያዊ አካል ይሰጠናል። ያ ኃጢአት ዲስትራክት የማያደርገው ያ በሽታ የማያገኘው ያ ቁስል የማያገኘው ያ ድካም የማያገኘው ያ የዚህ ምድር ግሳንግስ የማያገኘው ያንን የከበረ አካል ኢየሱስ ክርስቶስ ያለብሰናል። እኛ ሀገራችን በሰማይ ነው። ከዛ የሚመጣ መድኃኒት እንጠብቃለን። ኢየሱስ ጌታ ነው። ጳውሎስ ይህ ነበር ልቡ፣ ይህ ነበር ሐሳቡ። ለዛ ነው ሁሉን እንደ ጉድፍ፣ ሁሉን እንደ ቆሻሻ፣ ሁሉን እንደ ኪሳራ እየቆጠረ በሞት መንገድ ላይ እየኖረ ደስ ይለኛል ደስ ይበላችሁ የሚለው። ምዕራፍ 3 ቁጥር 1ን አንብቤ እንጨርሳለን። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ወገኖቼ እንዲህ ያለ ጌታ አለ። ብንኖርለት ብንሞትለት የማያስቆጭ ጌታ አለ። ዋጋ ቢከፈልለት የማያከስር ጌታ አለ። ሁሉን ጥለው ሁሉን ሰጥተው ቢከተሉት የሚያሳርፍ የሚያረካ ጌታ አለን። ምን አይነት ቢዝነስ ነው ወገኖቼ? 10 ብር ጥላችሁ በ100 ሚሊዮን የሚክስ ምን አይነት ቢዝነስ የት አለ? ተሰምቶ ይታወቃል እንዴ? ቆሻሻ ጥላችሁ የክብር ልብስ የሚያለብስ ምን አይነት ቢዝነስ ነው? ጳውሎስ እንዲህ ነው የሆነለት። ለኔና ለእናንተም እንዲህ ነው የሆነልን ወገኖቼ። ስለዚህ እንዲህ እንመላለስ። ሌላ ትምክህት ከኛ ይራቀል ከኢየሱስ ክርስቶስ መስቀል በስተቀር። ቸርች ውስጥ መገኘታችን አይደለም ትምክህታችን፣ የኢየሱስ መሆናችን ነው ትምክህታችን። ቸርች ውስጥ የመገኘታችን ምክንያት ራሱ የኢየሱስ መሆናችን ነው። ትምህርታችን አይደለም፣ ዕውቀታችን አይደለም፣ መጽሐፍ ቅዱስን ማንበባችን አይደለም፣ እንዲህ እንደኔ መስበክ መቻላችን አይደለም፣ መዘመር መቻላችን፣ አገልጋይነታችን በዚህ ዓለም ላይ የተሰጠን የተለያየ ስም አይደለም። ትምክህታችን ማን? ኢየሱስ። ለዛ ነው ችግር ውስጥ የምንወድቀው። በተለይ የዘመናችን ቤተክርስቲያን ኢየሱስ ያድናል ግን እንተንም አልጥልም። ኢየሱስ አለ እኮ ግን ከንተን ጋር ኢየሱስ ብሎ ነገር የለም። ክርስትና ኢየሱስ ብቻ ነው። ሌላው ነገር፣ ሌላው ቋንቋ፣ ሌላው ዘር፣ ሌላው ብሔር በኢየሱስ ውስጥ ነው ትርጉም የሚያገኘው። ጳውሎስ እኮ አይሁዳዊነቱን አልጣለም፣ መገረዙን አልጣለም እኮ። ግን ሁሉ ትርጉም የሚያገኘው በማን ውስጥ ነው? በኢየሱስ ውስጥ ነው። ወገኖቼ ቸርች ውስጥ እየተገኘን ሌላ ክብር አይሁንልን፣ ሌላ ስም አይሁንልን። ክብራችን ኢየሱስ፣ ከፍታችን ኢየሱስ፣ ስማችን ኢየሱስ። ሃሌሉያ። እኛ ሀገራችን ከዛ የሚመጣ መድኃኒትን እንጠባበቃለን። ሃሌሉያ። አጭር ጸሎት እናደርጋለን በአምላካችን በእግዚአብሔር ፊት።